አዝጊው ልጅ እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው? አንተ ለብረት መዝጊያ አይደለም ለስንት ሞት ምን እኔ ለሱ ነገሪ ምን እየሰራሽ ነው? ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ተወዳጁ ጽናት ክፍል 42ን እንግዲህ ትናንትና ይዤላችሁ መጥቼ ነበረ። ዛሬ ደግሞ ሁለተኛውን ቀጣዩን ክፍል ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ዘና ፈታ እንደምትሉበትም ተስፋ አደርጋለሁ። ውድ ቤተሰቦቼ እንግዲህ ተወደዳችሁት ደግሞ ሸርና ላይክ ማድረግም እንዳይረሳ እያልኩኝ ከወዲሁ በአክብሮት እጠይቃለሁ። ቤተሰቦቼ እንግዲህ እንዳያችሁት መግቢያው ላይ እንዳያችሁት ጽናት ለኪራ ፍቅሩን እንደተቀበለችው አይተናል። አሁንም እየዘነጡ እንግዲህ ፍቅራቸውን ተተቀበሉም ወዲያ እንደዚህ ያመረ ነገር እያየን ነው። እንግዲህ ሁሉ ነገራቸው እንግዲህ መቼ ነው የምንጋባው እያለ እያላት ነው ኪራ። እንግዲህ አባቴ ጋር ሽማግሌ ልከህ ብላ ትለዋለች። እንግዲህ እኔን የመሰለ የብረት መዝጊያ አግኝቶ እምቢ ሊል ነው እያለ እንግዲህ እያለ እየተቃለዱ እየተጫወቱ ፍቅራቸውን እየገለጹ ነበረ። በዚሁ አጋጣሚ ደግሞ አንድነት ከበር ስር ቆማ እየቀረጸቻቸው ነበር። ይቺ ሾካካ ማለት ነው። ምን እያደረግሽ ነው ትላታለች ጽናት አይታት። ምን እያደረግሽ ነው ስትላት ምን ትላታለች? እሷ ግን እየቀረጸች ነው። አይ በሩ ልብሴን ይዞኝ ነው ነው ያለቻት። አይ ቆመሽ ቀረሽ እኮ ቆየሽ ምናምን ስትላት አይ እያረጀሁ መሰለኝ ብላ ትላችኋለች። እንዲህ ገና እኮ ነሽ ምናምን እያለ እንግዲህ ይቀልድባት ነበር ኪራ። እንደዚህም እየቀለድባትም እያለ አይ ከዚህ በላይ ምን ያው አርጅቻለሁ ብላ ትለዋለች። እንደዛም ስትለው እንደዛማ ተሆነ በቃ የኔ ሚስት እንደዛማ ተሆነ በቃ የኔ ሚስት በቃ ማርጀቷ ነው ምናምን እያለ ሲል አንተ እኔ እያለው እየተቃለዱ እየተሯሯጡ እንደዚህ ይወጣሉ። እንደዚህ ብቻ በጣም ደስ የሚል ፍቅር ስላየንባቸው በጣም ደስ ይላል። ግን ይቺ ሾካካ ሰራተኛ ማለት ነው ምንም ለነሱ አትበጃቸውም። እንግዲህ ምሩም ይች ሴትዮ ተቀልቧ አትመስለኝም እያለቻት ነበረ። እውነትም ተቀልቧ አይደለችም። ተቀልቧ ብትሆን እንደዚህ አትሆንም ነበረ ይቺ ሾካካ። ተዛን እምሩና ናሆምም እንግዲህ የነ ኪራ ፍቅር በጣም ደስ ይላል አደል ምናምን እያለች እንግዲህ ናሆምን እየጠየቀችው ነበረ። እሱም እንግዲህ ያንቺ የሆነ እንጀራ ይሻግታል እንጂ ማንም አይወስደውም እያለ ይላታል። እንግዲህ የነ ኪራና የነ ጽናት እኮ ፍቅር በጣም ይገርማል። የሚጋደሉ ነበር የሚመስለው አጀማመራቸው እያለ ይላታል። እንግዲህ ለሷም እንደዚህ ከዛን እሷም እንግዲህ እሱም እየመከራት ነው። ናሆም እምሩን እየመከራት ነው። ሙሉ አይደለሁም ትላለች። ግን አንቺ ሙሉ አትበይ ምናምን አትበይ። እሱም ሲመክራት እንግዲህ መቼ ነው አንተ ግን እንደዚህ የበሰልክልኝ ምናምን ትለዋለች። ማለቴ እንደዚህ ተናጋሪ የሆንከው ምናምን እያለች ስትለው ቀልደኞች እና በዚሁ አጋጣሚ የጽናትንና የኪራን ፍቅር በዚሁ አጋጣሚ እንደ ትምህርትነት ሊወስዱት ነው። ያው እየጠየቃት ነበረ። እንዴት ነበረ ጊዜ ማሳለፍ ምናምን እያለ ሲጠይቃት እኔ ምንም አይነት ጊዜ አላሳለፍኩም ትለዋለች። ምን ማለት ነው ምናምን ይላታል። አንድ ቀንም ልቤ ከመጸጸትና ከመቆጨት ሌላ ምንም ነገር አይቼ አላቅም ምናምን ትለዋለች። ግን ለምን እንደዚህ ትያለሽ እያለ ይላታል። ስለማታምነው አላምንክም ለማለት መሰለኝ። መጀመሪያም ብታምኝ ኖሮ ጥለሽኝ አትሄጅም ነበር እያለ ይላታል። እንግዲህ የኋላው ከሌለ የፊቱም አይሄድም እያለ ተረት ሲተርትባት ነበረ። እሷም እንግዲህ በቃ
ጭንቀቴን አታብዛው ትለዋለች። እሱም በወሰንሽው ጥያቄ ውሳኔ ጭንቅላትሽን አትበጥብጭው እያለ የላትና እንግዲህ እንደዚህም ብሏት ጥሏት ይሄዳል። እሷም እንግዲህ ምርር ብላ እፍ ናሆም ሳይክ የምቀጣው አይበቃም እያለች እንግዲህ እንደዚህ ስትለው ነበረ። እንደዚህም እየተደሰተች እየወደደች የነ ኪራ የነ ጽናት ፍቅር እነሱንም እያጓጓቸው ነው። እንግዲህ እኔም በጥል ጀምረው እያለ ነው። ትንሽ እያስፈራችን ያለችው ነገር ማነች? አንድነት ነች። አንድነት እንግዲህ ቤቲ መታምንትን ስላለቻት በጣም ሁሉን ነገር አድርጊ ስላለቻት እሷም ጨንቋታል። ደግሞ ስላስገደደቻትም እኔ ነኝ ስንት ቦታ ብቻ በገንዘብ ነው እኔ ነኝ ሰው ያደረኩሽ እያለች ስትፎክርባት ነበረ። በዚህም አጋጣሚ አንድነት ወዳን ሳይሆን ተገዳ ነው የምለው። ግን ደግሞ ከእንደዚህ አይነት ስራ የሰውን ህይወት አጥፍቶ ገንዘብ ተመብላት እንደው ባይሰራ ገደል ይግባ ብትተዩ ብዬ ነው ምላት። እንግዲህ እያሰቃየቻት ነበረ። ቤት ውስጥ ያለው አየር እንዴት ነበረ ምናምን እያለቻት ነበረ። ፍቅራቸው ትውስታዬን እየቀሰቀሰው ነው ምናምን እያለች ስትላት እንግዲህ ዝጊ ክፍታ ብላ ነው በጥፊ የመታቻት። መሆን አይገባትም። ቤቲ ግን እኔ መምታት አልነበረብሽም እያለች እንግዲህ አንድነት መልሳላት ነበረ። ቤቲም ተይ እንጂ እውነት በይ፣ እንዲያውም ይሄን ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ ባሲድ ነበር ማጥብሽ ብላታለች። እንግዲህ ስትላት እኔ ይህን ያህል ምን በደልኩሽ ብላ ትላታለች። አንድነትም ከዚህ የበለጠ ምን ታረጊ፣ ባሌን ከሌላ ሴት ጋር አይተሽ ፍቅራችሁ ያስቀናል ከማለት ውጭ ሌላ ምን ልትኝ ትችያለሽ እያለች ትላታለች። አንድነትም እንግዲህ በጣም ምርር ስቅቅ ብላ አንቺ ገንዘብ ልትሰጪኝ ትችያለሽ፣ ግን እንደዚህ ልትመችኝ አትችይም ብላ ስትላት እከካም ቆይ እኔ እዚህ ሀገር ያመጣሁሽ ስለ ባሌና ስለ ሚስቱ እንድትተርኪ አይደለም። ከዚህም በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ እያለች እንግዲህ በጣም እያሰቃየቻት ነበረ። ቤቲ የስራሽን ይስጥሽ አንቺ ተንከሲስ ብያለሁ። በዚሁ አጋጣሚ እንግዲህ ኪራም ናሆምን አይዞህ የኛ ሎተሪ ለእኛ የዘነበው ለአንተም ይዘንባል እያለ እንግዲህ ተመስገን ፈጣሪ መርቆን የሰጠኝ እያለ እንግዲህ እየተደሰተ ነበረ። ኪራም ናሆምም እንግዲህ የኔም ይሳካል እያለ እንግዲህ እንደነ ጽናት አይነት ወሳኝ የሆነ ሰው ሲገኝ እንመክራለን እያለው ነው እንጂ ተመቸው ወዲህ ነው አንተ መካሪ የሆንክልኝ እያለ ሲለው ኪራ እንደነ ጽናት አይነት መልካምና እንቁ መልካሞች ሲገኙ እንደዚህ መካሪ እንሆናለን እያለ እንግዲህ ሲል ነበረ። እና በዚሁ አጋጣሚ አሁንም ቢሆን አንድነት ተገዳም ስለሆነ አድርጊም የተባለችውን ግዴታ በፍርሃት ምክንያት ታደርጋለች ብዬ ስለማስብ ምንድን ነው እነ ኪራ አሁንም ቢሆን ከህይወታቸው አልወጣችም ቤቲ። በዚሁ አጋጣሚ አሁን ደግሞ የባሰ ጽናትና ኪራ እንደዚህ አንድ ላይ መኖር ሲጀምሩ ህይወት ሲጀምሩ ምንድን ነው የሚያደርጉት? ህይወታቸውን ለማጥፋት ነው የሚሞክሩት ብዬ ነው የማስበው። በዚሁ አጋጣሚ ኪራና ጽናት መጠንቀቅ አለባቸው። ከተቻለ ይችን ሰራተኛ ከቤት ውስጥ ቢያወጡ ብዬ ነው የምለው። ምንም እሷም እየተመታች እየተደበደበች ስለሆነ እየሰራች ያለችው በጣም ከባድ ነው እየሆነ ያለባት ማለት ነው። እንግዲህ ጽናት ወደ ኩሽና ገብታ ነበረ። ለምንድን ነው የምትከታተለኝ? የሆነ የደበቀችው ነገር አለ እንጂ ለምንድን ነው የምትከታተለኝ? እያለች እንግዲህ እያለች ነበረ። እሷም ጎንበስ ቀና እያለች ስትፈልግ አንድነት ትመጣለች። አንድነት ስትመጣ ጽናት ምን ፈልገሽ ነው? ምን ሆኖሽ ነው? ምናምን ስትላት አስቤዛ ቼክ እያደረግኩ ነው ምናምን ብላ ትላታለች። አይ የስራ ሰው እኮ የስራ ልምድ አይለቅም ምናምን ትላታለች። እንግዲህ
ያው የስራ ሰው እኔም እንዲህን ሰርቼ ነው እዚህ የደረስኩት ምናምን ብላ ስትላት እና አንቺም እዚህ ትደርሻለሽ ማለትሽ ነው አንቺም እዚህ ትደርሻለሽ ማለትሽ ነው ምናምን ትላታለች። ስትላት እንግዲህ እንደዛ ማለት አይደለም ምናምን ብላ ትመልስላታለች። አንደበትሽ በጣም ደስ ይላል፣ ንግግሮችሽ አሳማኞች ናቸው እያለች እኔ ደግሞ ከልምዴ አንድ ነገር ልንገርሽ፣ ነገሮችን ማወቅ የሚቻለው ሰምቶ እንዳልሰማ ሲሆን ነው። በጉልበትና በኃይል የሚሆን ነገር የለም፣ ጉልበት ለጅብም አልጠቀምም እያለች ትላታለች። ጽናትም ደግሞ እንግዲህ የራሷን ተረት ትተርትላታለች። አንዳንድ የአንበሳ ዝርያዎች ከጎንሽ መኖራቸውንም አትዘንጊ ብላ ትላታለች። የባለፈውን ውሻ ሲጮህ የመሰለኝ፣ ለማንኛውም የባለፈውን ውሻ ሲጮህ መሰለኝ የሰማሁት መሰለኝ ብላ ትላታለች። እንግዲህ በዚሁ አጋጣሚ ጥላት ትሄዳለች። አንድነት የሚችርጉም መጀመሪያም ጠርጥሬሽ ነበረ፣ መጀመሪያ አንቺን ማስወገድ አለብኝ፣ ዝም ብዬማ አላይሽም እያለች እንግዲህ ስትፎክርባት ነበር። በዚሁ አጋጣሚ እስቲ ቀጣዩ ደግሞ ምን ይሆናል ብለን የምንጠብቅ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናችኋለሁ። ባይ ባይ።